السلام عليكم ورحمة الله وبركاته حرام የሆነና የሰው ሐቅ የሆነ ነገር ለማግኘት በጣም ቀላል ሊሆን ይችላል። ነገር ግን ያንን ነገር ካገኘነው በኋላ በረካ አይኖረውም በፍጹም። እንዲሁም እረፍት ይነሳናል ሁሉ ጊዜ። ሐላል የሆነ ገንዘብ ደግሞ በመናገኝ ሰዓት በጣም ያለፋናል፣ አታጋይ ሊሆንብን ይችላል። ነገር ግን ካገኘነው በኋላ ስንመገበውና ስንጠቀመው በጣም እርካታ ይሰጠናል፣ ደስተኛ እንሆንበታለን። እንዲሁም አላህ Subhanahu Wa Ta'ala በረካውን ያዘንብበታል፣ ይጨምርልናል። ስለዚህ ወዳጆቼ ማንኛውም حرام የሆነ ገንዘብ ወደ ሐላል ገንዘባችሁ እንዳይቀላቀልና እንዳይደባለቅ ማድረግ ይኖርባችኋል። አላህ Subhanahu Wa Ta'ala እንዲህ ይላል يا أيها الذين آمنوا أنت يامناتشو سوت وي لا تأكلوا أموالكم بينكم بالباطل بمكاكلاتشوكو يالا أقباب بهنا من قد جنزباتشون اندات تتكموا اندات تمقبوا إلى الله سبحانه وتعالى إلا أن تكون تجارة عن تراض منكم بنانت مكاكلكو نقدن يزاتشو نقدن تنقاقداتشو چارساتشو ተዋዳችሁ ከዛ በኋላ ቢሆን እንጂ ገንዘብን ዝም ብሎ ካለ ሐቅ መያዝ አይቻልም ያለ አግባብ እንዳትጠቀሙ ይላል አላህ Subhanahu Wa Ta'ala። በዛም ቀጥሎ ምን ይላል መጨረሻ ላይ አንቀጹን ሲዘጋ ወላ ተቅቱሉ አንፉሰኩም ነፍሶቻችሁንም እንዳትገሉ ካለ በኋላ ኢነላህ ካነ ዐለይኩም ረሂማ አላህ Subhanahu Wa Ta'ala እኮ በእናንተ ላይ አዛኝ የሆነ በማለት ይናገራል። ስለዚህ ማንኛውም የሰው ሐቅ የሆነ ነገር እኮ እናንተ ጋር የሚመጣ ከሆነና እናንተ ያለ አግባብ የምትጠቀሙት ከሆነ ያ ቆሻሻ ነው። ቆሻሻ የሆነ ነገር ደግሞ በእስልምና በጣም የተከለከለና አላህ Subhanahu Wa Ta'ala የማይወደው የሆነ ነገር ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይሉናል ኢነላህ ጠይብ አላህ Subhanahu Wa Ta'ala እኮ ጠይብ ነው፣ መልካም ነው፣ ጥሩ ነው። ላ የቅበሉ ኢላ ጠይበን ንጹህና ጥሩ የሆነ ነገር እንጂ ቆሻሻ የሆነ ነገር አላህ አይቀበልም በማለት ይናገራሉ። በእርግጥም የሰው ልጅ አላህ Subhanahu Wa Ta'ala ሲፈጥረው ገንዘብን በጣም እንዲወድ አድርጎ ፈጥሮታል። እንዲህም በማለት ይነግረናል ወተሕቡነ الْمَالَ حُبًّا جَمًّا ገንዘብንም በጣም ብዙ መውደድን ተወዳላችሁ ይለናል። ከላ ኢዛ ዱከቲል አርዱ ደከን ደካ ተው ተከልከሉ መሬት እኮ ደጋግማ በተሰባበረች ጊዜ ያለውን ነገር ወጃአ ረቡከ ወልመለኩ ሰፈን ሰፋ መላእክቶችም እንዲሁ ሰልፍ ሆነው የአላህ Subhanahu Wa Ta'ala ትእዛዝ በመጣ ጊዜ ወጂአ የውመኢዝን ቢጀሃነመ የውመኢዝን የተዘከሩ الإنسان وأنى له الذكرى በዛ ሰዓትም ጀሃነም የተመጣች ጊዜ ሰዎችም ጥፋታቸውን ያስታውሳሉ። ያስታወሱም ጊዜ ታዲያ ምን ይሰራላቸዋል? ከንቱ ይሆናል ማለት ነው። በመጨረሻም يقول ያ ሰውም እንዲህ ይላል ያ ለይተኒ ቀደምቱ ለሐያቲ በህይወት ባለው ጊዜ እዚች ምድር ላይ ባለው ጊዜ መልካም ስራዎችን አስቀድሜ በሆነ ወይኔ ጥፋቴ ወየውልኝ በማለትም መጸጸትን ይጀምራል። ነገር ግን ያ ሁሉ ጸጸት ምንም ትርፍና ትርጉም አይኖረውም ከዛ በኋላ። በእርግጥም እኛ እንደዚህ አይነት حرام ነገሮችን ተጠንቅቀን ልናልፍ ስንሞክር ብዙ አይነት እንቅፋቶች ይመጡብናል። ከእንቅፋቶች መካከልም በጸያፍ ተግባር ውስጣቸው የተጨማለቁ የሆኑ ጓደኛሞች ደግሞ እየመጡ ይወሰውሱናል። እንደዚህ አይነት ሰዎችንም አላህ Subhanahu Wa Ta'ala እንዲህ በማለት ይገልጻቸዋል አልአኺላኡ እነዛ ወዳጆች እኮ ወንድማማች የሆኑ ሰዎች የውመኢዚን የውመል ቂያማ ላይ بعضهم لبعض ከፊሏቸው ላይ አዱውን ጠላት ይሆናሉ ኢለል ሙተቂን አላህ Subhanahu Wa Ta'ala የሚፈሩ ሲቀሩና እንዲሁም ከእሳቱ የሚጠነቀቁ ሲቀሩ ማለት አላህ Subhanahu Wa Ta'ala ይናገራል። ለዚህም ማጠናከሪያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ الرجل አንድ ግለሰብ እኮ على دين خليله በወዳጁ ዲን ላይ ነው ሊሆን የሚችለው። አስተሳሰቡ የወዳጁን ነው የሚመስለው። ወዳጁ የሚያደርገውን ነገር ሁሉ ለማድረግ ይጓጓል ያ ሰው። فلينظر ይመልከት ይላሉ አሐዱኩም አንድኛችሁ እኮ ይመልከት من يخالله የሚወዳጀውን ሰው እኮ ሊመለከት ይገባል። ያ ወዳጁ አላህን የሚፈራ አላህን የሚያስታውስ ከእሳት የሚያወጣውና ወደ ጀነት እንዲገባ የሚያደርገው ስበብ የሚሆነውን ሰው ሊመርጥ ይገባል። መልካም ሰዎች ጋር የሚቀማመጥ የሆነ ሰው መልካምነትን ይወርሳል። ከመጥፎ ሰዎች ጋር የሚቀማመጥ የሆነ ሰው ደግሞ መጥፎነትን ሊወርስ ይችላል በማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። በመጨረሻም ላስታውሳችሁ የምፈልገው ነገር ማንኛውም እናንተ ጋር የገባ የማንኛውም ሰው ሐቅ ቢሆን ያ ሐቅ ደግሞ ፈጽሞ ለናንተ አግባብ ያልሆነ ነገር ከሆነ አላህ Subhanahu Wa Ta'ala ጋር እንኳን ለመታረቅ ብትሞክሩ ያ ሰው እናንተን አፉ እስካላላችሁ ድረስ እንዲሁም ያ ሰው ደግሞ ገንዘቡን እስካልተመለሰለት ድረስ ተውበታችሁ ሁሌም ሊጠለጠልባችሁ ይችላል ማለት ነው። ምንም ያክል ልትሰግዱ ልትጾሙ ትችላላችሁ። እዚች ምድር ላይ መልካም ስራዎችን ሙሉ ልትሰሩ ትችላላችሁ። ነገር ግን የውመል ቂያማ ላይ አላህ Subhanahu Wa Ta'ala ጋር ሂሳብ አለ፣ መመዛዘን አለ። እያንዳንዱ ነገር ይመዘናል። ስለዚህ ከማንኛውም ኪስ የምታወጡት ገንዘብ ከማንኛውም ካለ ሐቅ ያለ አግባብ የምትወስዱት ማንኛውም መብት የሆነ ነገር መመለስ ይኖርበታል እዚች ምድር ላይ። እንዲሁም ያ ሰውዬ አፉ ሊላችሁ ይገባል። ተውበታችሁ አላህ ዘንድ ተቀባይነት ሊኖረው ዘንዳ ይህ መስፈርት ነው ማለት ነው። ስለዚህ ከባድ የሆነ ነገር ነው ይህ ደግሞ። ይህን ማድረግ በጣም ከባድ ሊሆን ስለሚችል
መጀመሪያውኑ የሰውን ሐቅ መጠንቀቅ ይኖርብናል ማለት ነው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።